እንደሚታወቀው ደጋዳሞት በሰሞኑን እጅግ በጣም ኃይለኛ የሆነ ውጥረት ነው የነበረበት። በዚህም መሰረት 4 ጀነራሎችና 7 ኮሎኔሎች የመሩት ጦር ደጋዳሞት ላይ አፈር ድሜ በልቷል። ነገር ግን ያለቀው ይልቅ እኛ ምን አገባን ስልጣናችን ደህና ከሆነ በሚለው ቢል እነ መሐመድ ተሰማ ደጋዳሞት ላይ ገብተዋል። በዚህ ምክንያት አሚኮ የሚባለው እከካም የአማራ ጠላት ማለት ነው ቀደም ብልጽግናን ማነው ቲፒኤልኤፍን ሲያሞጋግስ ኖረ። ቲፒኤልኤፍ ጋልባ ሲበቃው ደግሞ አሁን ኦፒዶዎች የኦሮሞ ብልጽግና እየጋለቡት ነው። በጣም በቃ ይሄንን ፈረስ ቤትን መቆጣጠሩ በጣም በቃ በደስታ ላይ ደስታ አፈር ያብላህ እያንዳንድህ በቃ የሆነ አንድ ሀገር ከሆነ አንድ ሀገር ጋር ገጥማ የዛን ሀገር ዋና ከተማ ወይ ርዕሰ ከተማ የተቆጣጠራችሁ መሰላችሁ አይደል? አንድ እንቆሮ ተሰብስበው አፈር ብላ። በነገራችን ላይ ጀነራል ዝናቡ ልንገረው እጅግ በጣም በ4 ጀነራል እና በ7 ኮሎኔል የተመራውን የብናሩ ጁላ ከረፈፍ ወታደርና ኮተግም አፈር ደም ያብልቶታል። እናደንቃለን ወንድማችን እናደንቃለን። አዎ እናደንቃለን። ገና የ30 ዓመት ወጣት ይሄን ሁሉ የአብይ አህመድ ጀነራልና ኮሎኔል ማስረገድ በጣም በዓለም ላይ ታውቆ የማይደረግ ነገር ነው። 4 ጀነራል 7 ኮሎኔል ነው እንግዲህ ወደ ፈረስ ቤት የተላቀው ማለት ነው። እንግዲህ ያለ የመድፍና ያለ የዙ ያለ የድሽቃን ምናምን ተውት። በአመራር ደረጃ 4 ጀነራል 7 ኮሎኔል ነው እንግዲህ በጥቅሉ 11 የጦር መሪ ነው ወደ ፈረስ ቤት የዘመተው ማለት ነው። ስለዚህ ከ2-3 ቀን በፊት ነው ሞክሮ የነበረ እየፈረሰ ወደ ኋላ እየፈረጠጠ ነበረ። በዚህ አጋጣሚ መሐመድ ተሰማም እግሩን ቆስሏል የሚባል ኢንፎርሜሽን ደርሶኛል። እውነታ መሆኑን አረጋግጬ ነግራቸዋለሁ። ዞሮ መሐመድ ተሰማ እግሩ ላይ ቆስሏል የሚል ደርሶናል። በዚህ ምክንያት የአሚኮ የሚባለው የአማራ ብዙሃን መገናኛ ማለት ነው እንቀዳዳ ይሄንን ደስታውን እየገለጸ ነው ያለ። አሚኮ ውስጥ የምትሰሪ ጋዜጠኛ አንድ ቀን በእጃችን ትወርቂያለሽ፣ ችግር የለውም አንድ ቀን ትወርቂያለሽ ማለት ነው። የዓለም ሕግ ለምን አይጣስም? እናንተን አግኝተን የምንመማርበት ጉዳይ የለም። እናንተን የአማራ አሚኮ ጋዜጠኞችን አግኝተን የምንመራቸው አንድም ነገር የለም ማለት ነው። ስለዚህ በቀን ብዛት እጃችን ላይ ስትወድቁ ዋጋችሁን እንከፍላችኋለን ማለት ነው። እዳችሁን እያበዛችሁት ነው እናንተ። ዞሮ እንዳልኳችሁ ነው የአገዛዙ ወታደር በዛሬው ዕለት ፈረስ ቤትን እንግዲህ በቁጥጥር ስር ውሏል ማለት ነው። እንግዲህ በየቤቱ እየሄዱ በየባንክ ቤቱ እየሄዱ ፎቶ እየተነሱ ነው እነ ጅሎች ማለት ነው። በዛ ላይ ደግሞ እንግዲህ በዚህ በምስራቅ ጎጃም አጠቃላይ በፈረስ ቤት በደንበጫ በዋብር በስናን በየቦቅላ በቆይ በማቻክል በጎዛምን አጠቃላይ ከተማ ውስጥ ነው የሚወረውረው መድፍ እጅግ በጣም በርከት ያሉ ማህበረሰቦችን ህይወታቸውን ቀጥፏል። ብዙ ንብረት አውድሟል። ብዙ ቤት ተቃጥሏል። ብዙ እንስሳት የቤት እንስሳቶችም ለሞት ተዳርገዋል ማለት ነው። ይሄን እንኳን ማቆም ያቃተው የብልጽግና አመራር ማለት ነው። አዎ እስካሁን ድረስ ከሚወረወረው መድፍ ፋኖ ላይ አላረፈም፣ ግን ማህበረሰቡ ላይ ብዙ ህይወት ቀጥፏል። እየማረከ የሚለቃቸው ልጆች እየተመለሱ እየገቡ ነው። ለምሳሌ ከዚህ በኋላ የማሳያችሁ ቪዲዮ ወይም ልጅ በስናን አባጅሜ ተማርኮ ለ3 ወር ኮርስ ተሰጥቶት በሰላም ወደ ሀገሩ እንዲገባ ተለቆ ነበረ። በአሁኑ ሰዓት ተመልሶ ስናን ወረዳ ውስጥ ይገኛል ማለት ነው። እንግዲህ በሰሞኑ የገባ ስናን ወረዳ ውስጥ እንግዲህ ማርከን የለቀቅናቸው ልጆችም እንግዲህ ተመልሰው እንደዚህ እየሆኑ ስለሆነ ጠቅላላ የአማራ ፋኖ ያገኘውን ሁሉ መምታት ነው ያለበት። ምንም አያስፈልግም። እንግዲህ ተመልሰው ጠላት የሚሆኑን ከሆነ የዋልናቸውን ውለታ የማይቀበሉ ከሆነ በአጠቃላይ የማረክ ካሁን በኋላ በለው መላ መከላከያ የለ ወላ አድማ በትን የለ ወላ ምናምን የለ በለው ዝም ብለህ ተመልከቱ እስኪ ቪዲዮ አዩት። የነብር ገደል ይባላል። በሚቀጥለው ወደ ገደል ቤት ገስግሰን በዛ ወደ ደጋሰኝ የምንገባ ይሆናል። አሁን የምታቅ በዚህኛውም እያወራ ምናምን አለ አይደል? ለምን ሶላንተ ትረብሻለህ? ተውስ። ስለዚህ አሁን ነብር ገደል ይባላል። የሚቀጥለው ወደፊት ጉዞ የምናደርገው ገደል ቤት ነው። ገደል ቤትን ከደመሰሰን በኋላ ወደ ደጋሰኝ የምንጓዝ ይሆናል። ከዚህ በኋላ የፋኖ መዳረሻ በቃ እንደመስሷለን። ከኛ ጋር ሁኑ ውድ ወገኖች፣ ውድ ወንድሞቼ። የማይረባ ሐሳብን አትከተሉ። ኢትዮጵያ ለዘላለም የምትኖር የምትቀጥል ከላይ በአምላኳ የተነገራት በቃሏ የምትኖር ናት። ማንም ማይረባ ሰዎች ጋር አትሁኑ። ከኛ ጋር ሁኑ። ቻው። እሺ፣ አመሰግናለሁ። ስሜ ስፓኪዮ ኩማል ይባላል። የተወለድኩበት ስፍራ ወደ ወላይታ ሶዶ ይጠና የሚባል ወረዳ አካባቢ ነው። እንግዲህ የልጅ ከመማራኩ በፊትና ከተማረከ በኋላ የሰጠውን ሁለቱንም ቃለ ምልልስ ከሞላ ጎደል አይታችሁታል።
በአሁኑ ሰዓት ደግሞ እንግዲህ በታህሳስ 24 ስናን አባጅሜ ላይ ተማርኮ ነበር። ለ3 ወር አካባቢ ኮርስ ሲሰጣቸው ቆይቶ ከተለቀቁት ልጆች አንደኛው ይሄ ነው ማለት ነው። እና በአሁኑ ሰዓት ደግሞ እንደገና ተመልሶ መጥቶ ስናን አባጅሜ ገብቶ ታጥቆ በአሁኑ ሰዓት ደግሞ ያው እኛን ለመዋጋት ዝግጁ ሆኖ ተቀምጧል ማለት ነው። ስለዚህ ማለት የፈለኩት ከአሁን በኋላ በአምስቱም ማዕዘን ያለህ የፋኖ ተዋጊ ኃይል ሲጀመር እንደማረክ ወደ አመራር አተምጠው በለው ዝም ብለህ በቃ ይሄ ልጅ እንግዲህ ከተማረከ በፊትና ከተማረከ በኋላ የሚናገረውን በተለይ ከተማረከ በኋላ የሚናገረው ሙሉውን አላቀረብኩላችሁም እንጂ ሲለፈልፍ ነው የነበረ ሲለፈልፍ ማለት ነው። እና ስለዚህ አሁን ተመልሶ እንግዲህ ስናን አባጅሜ ሰሞኑን ገብቷል እንደገና ታጥቆ ሊዋጋን ማለት ነው። ረው ገበያ ስናን ወረዳ ያሉ ማህበረሰብም እንኳን ደህና መጣህ እያሉ ብዙ ባንዳዎች በአንገቱ እየወደቁና ሰላም እያሉት ይገኛሉ በአሁኑ ሰዓት ማለት ነው። ስለዚህ በአምስቱ ማዕዘናት ያላችሁ ጎንደር፣ ጎጃም፣ ወሎና ሸዋ እንዲሁም ቢዛሞ ያላችሁ የአማራ ፋኖ ብሔራዊ ንቅናቄ ተዋጊ ኃይል እንዳትምረው ካሁን በኋላ በቃ ይሄ እንግዲህ የመጨረሻ እንትናችን መሆን አለበት። እስካሁን ድረስ የተማረኩት እየተመለሱ እየተዋጉን መሆኑ ይታወቃል። ዞሮ ዞሮ እኛ ተመልሰው የሚዋጉን ከሆነ ጊዜ ማባከን ስለሆነ እንዳትምሩት ማለት ነው። ካሁን በኋላ የሚማረከውን ማንም ይሁን ማንም አድማ ብትን በለው ሚኒሻ በለው ካድሪ በለው መከላከያ በለው ተመልሶ እየመጣ እየወጋን ስለሆነ መረሸን አለበት። በቃ ይሄ አቋሚ ነው። ከዚህ በላይ ማስረጃ አይኖርም። አመሰግናለሁ። ምክንያቱም ኢትዮ ቴሌኮም ጠቅላላ የአማራ ፋኖን ትግል ለመቀልበስ የአመራሮቻችንን ስልክ ከህገወጥ ለአገዛዙ አሳልፎ በመስጠትና የተነጋገሩትን ሪከርድ በማድረግ እጅግ የባንዳነት ስራ እየሰራ ያለ ድርጅት ነው። ከዛ ውጭ ደግሞ የኢትዮ ቴሌኮም ዋና ስራ አስኪያጅ ወይዘሮ ፍሬህይወት ታደሰ ደግሞ የአብይ ሁለተኛ ሚስቱ ቅምጡ የጭንገረዱ ናት። ስለዚህ በዚህ ምክንያት ለአገዛዙ የፋኖንና የፋኖን ትግል ለማንቋሸሽና እንትን ለማድረግ ለአገዛዙ የአመራሮችን የፋኖ አመራሮችን ማለት ነው የተነጋገሩትን ስልክ ጥሪ ምናምንም ያሉበትንም ቦታ በመጠቆም በድሮን እንዲመቱና የሚነጋገሩትን ሪከርድ እያደረገ ለአገዛዙ የሚሰጥም ድርጅት መሆኑን በደንብ ይታወቃል ብዬ አስባለሁኝ። ንግድ ባንክ ደግሞ የአማራ ህዝብ አጠቃላይ የአማራ ማህበረሰብ ሲታፈን ልክ አፋኞች እነ ሽመልስ አብዲሳና የሽመልስ አብዲሳ ገዳይ ቡድንና የአብይ አህመድ ገዳይ ቡድን የተዋቀረበት ልክ የአማራ ማህበረሰብ ከጓጽዮን እስከ አዲስ አበባ ባለው ታፍኖ ገቢ የሚደረግ በዚሁ ባንክ ነው፣ በንግድ ባንክ ማለት ነው። አሁን ወደ ስንቄ ባንክ ተዘዋውሯል ማለት ነው። ከዛ ውጭ ደግሞ የአማራ ባለሀብቶች ስንት ብር እንዳላቸው የንግድ ባንክ ቀጥታ ላገዛዙ እየተናገሩ የአማራ ባለሀብቶች እየታፈኑና ከንግድ ውጭ ወይም ከእንቅስቃሴ ውጭ እንዲደረጉ በተለያየ ምክንያት ኢንፎርሜሽን ለአገዛዙ ባለስልጣናት በመስጠት የአማራ ባለሀብቶች ወደ ፍጹም ድህነት እንዲወርዱ እያደረገ ነው ማለት ነው። ከዛ ውጭ ደግሞ እንዲሁ እንዳልኳችሁ የንግድ ባንክ የአማራ ማህበረሰብ ከ1000 ብር በላይ እንዳያወጣ እንግዲህ ይሄ አማራ ክልል ብቻ ላይ የሚተገበር ነው ማለት ነው። ከ1000 ብር በላይ እንዳያወጣ ይሄው ንግድ ባንክ የሚባል ቆሻሻ ድርጅት የአማራ ማህበረሰብን እየበደለ ይገኛል ማለት ነው። ስለዚህ እነዚህ ሁለቱ ድርጅቶች ኢትዮ ቴሌኮም እና ኢትዮጵያ ንግድ ባንክ በአንድም በሉት በተዘዋዋሪ ምክንያት የአማራ ህዝብ ጠላቶች ናቸው፣ ንግድ ባንክና ኢትዮጵያ ቴሌኮም ማለት ነው። ስለዚህ ምን ማድረግ አለብን የሚለውን ነው መነጋገር ያለብን። እንዳልኳችሁ ንግድ ባንክ በተለያየ መልኩ የአማራን ህዝብ እየጨቆነ ነው። የራሳቸውን ብር አውጥተው እንዳይወስዱ ከ1000 ብር በላይ አልሰጥም እያለ ከዛ ውጭ ደግሞ የአማራ ማህበረሰቦች ስንት ብር እንዳላቸው እየነገረ ለአገዛዙ የስልጣን ኪስ ማድለቢያ እንዲሆኑ አድርጓል ማለት ነው። ስለዚህ ምን ማድረግ አለብን የሚለው ንግድ ባንክ መተው፣ የአማራ ማህበረሰብ ንግድ ባንክ መጠቀሙን መተው። ሌሎች ባንኮች አሉ፣ እነ ቡና አሉ፣ የአማራ ባንክ አለ፣ አባይ ባንክ አለ፣ ሌሎችም በርከት ያሉ የግል ባንኮች አሉ። በነዛ በመጠቀም ንግድ ባንክን ከጭቋታ ውጭ ማድረግ ይቻላል ማለት ነው። ከዛ ውጭ ደግሞ ኢትዮ ቴሌኮም የተባለ በተለይ የአማራ ማህበረሰብና የአማራን ትግል የሚደግፍ በሙሉ ሳፋሪኮም ማውጣት መቻል አለበት ከዛሬ ጀምረ ማለት ነው። አንደኛ አገዛዙ በየሄደበት ኔትወርክ እየዘጋ ነው። በተለይ በአማራ ክልል ሌላ ሙያ የለውም፣ ኔትወርክ እየዘጋ ነው። ኢትዮ ቴሌኮም ማን ነው? ሳፋሪኮም ደግሞ የኬንያ ድርጅት መሆኑ ይታወቃል። ስለዚህ የንግድ ድርጅት ነው፣ ውል ይዞ ነው የገባ። ኢትዮ ቴሌኮም መዝጋት አይችልም ይሄንን። ስለዚህ አጠቃላይ የአማራ ማህበረሰብ የሆናችሁ እና የአማራን ትግል የምትደግፉ ሁላችሁ ኢትዮ ቴሌኮምን ያለዛችሁ ሲሙን ትታችሁ አጠቃላይ ሳፋሪኮም አውጥታችሁ እንድትጠቀሙ አደራ ነው የምላችሁ፣ የአማራ ማህበረሰብ ይሆናችሁ። ይሄ ሁለት ጥቅም አለው። በተለይ ለፋኖች ኢትዮ ቴሌኮም ተጠቀሙ፣ ሳፋሪኮም ተጠቀሙ።
ኢትዮ ቴሌኮም ያለውን ሲማችሁን እያወጣችሁ ጣሉ። አንደኛ ኔትወርክ ይዘጋል። ሁለተኛ ያላችሁበትን አቅጣጫ ኢትዮ ቴሌኮም እንዳልኳችሁ ወይዘሮ ፍሬህይወት ወይዘሪት ናት እሷ ያለበትን የአመራሮች ያሉበትን ሪከርድ እያደረገች ቦታውን እያደረገች በድሮን እንድትመቱና የተነጋገራችሁትን ቅጂ ለአገዛዙ እንዲደርስ እያደረገች ስለሆነ ማለት ነው። እቺ ፍሬህይወት ያበጅ እንዳልኳችሁ ያበጅ ሁለተኛ ሚስቱ ናት፣ ቅምጡ ናት። እውነቴን ነው የምላችሁ፣ ቀልድ እንዳይመስላችሁ። ስለዚህ በሁለት አይነት መልኩ ጥቅም እናገኝለታለን ማለት ነው። ስለዚህ ሳፋሪኮም አውጡ፣ በሳፋሪኮም ተጠቀሙ። በተለይ አማራና የአማራ ልጆች፣ የአማራ ደጋፊ፣ የአማራ ትግል ደጋፊ ሆናችሁ ሳፋሪኮም አውጡ። ኔትወርኩም እንዳይዘጋባችሁ፣ ከዛ ውጭ ደግሞ ጥቃት እንዳይደርስባችሁ ያደርጋል ማለት ነው። ይህን እንድታደርጉ ነው ፈልግ። አመሰግናለሁ።